ነብይ ፊት ቅረቡ ዝም ብላችሁ ስትቀርቡ ግን ነብይ መሆኑን እወቁ። በቃ እኔ አሁን ስለ አንድ ነገር ሰው አይደለም እያወራሁ ያለሁት አሁን እያወራሁ ያለሁት በዚህ ሰው እግዚአብሔር እንዳለና እንደሰራልኝ ነው እያወራሁ ያለሁት። የእግዚአብሔር ነቢያቶች ባሉበት ስትቀርቡ ግን ነብይ ነው ወይ እውነት በሱ እግዚአብሔር ያደርጋል ወይ ነው ብለህ ካመንሽ ደግሞ ሲሪየስ ሁኑ። በቃ ሲሪየስ ሁኑ። ካፉ የሚወጣው ቃል ዝም ብላችሁ ሲሪየስ ሁኑ። አብረን እስቲ እንግዲህ ጌታ በውስጧ ደግሞ ያደረገው በጣም የእግዚአብሔር ሴት እሷ ራሱ አገልጋይም ነች፣ ብርቱም ነች፣ ታታሪ ነች። እግዚአብሔር ያደረገውን ነገር ከሷ አንደበት እንሰማለን። ጌታ ይባረክ። አሜን። የሚወደኝ ጌታ ያደረገውን ብዙ ነገር አለ፣ ግን ጥቂቱን አሁን የሆነውን ልንገራችሁ። ጌታ በብዙ ነገር ባርኮኛል፣ ረድቶኛል፣ ይወደኛል። አሜን። የሚወደኝ ጌታ ያደረገውን ብቆጥርላችሁ ዛሬ አይበቃል። ግን አሁን በቅርብ ጊዜ የሆነውን ልንገራችሁና የዛሬ ይሄኛው ፋሲካ ከዚህኛው ፋሲካ ያኛው ፋሲካ ሊደርስ ስል እዚህ ቤት መጥቼ ነበረ። በእግዚአብሔር ሰው እግዚአብሔር አንድ ነገር ተናገረኝ፣ ብዙ ነገር ተናገረኝ። የማቀውን ጌታ የተናገረኝን ደግሞ ጌታ የሚነግረን ሰነፍ ስለሆነን አይደለም ከፍ እያደረገ እያነቃቃል ያደርሰን ስለሆነ አንድ ነገር ተናገረኝና ከዛ ነገር ከብዙ ነገር አንዱን ልንገራችሁ። ስለ አንድ ሰው ተናገረኝ። ይሄን ፋሲካ አልፎ የሚመጣውን ፋሲካ ከደረሰ እሱ ሰው ሬሳው ይመጣል አለኝ። ጌታ ሆይ አልኩኝ። ግን ምን አለ? ወደ ጉባኤው ዞር ብሎ ይሄ ሰው እንዳይሞት እንጸልይ አለ። ከነብይ አፍ አንድ ቃል ሲወጣ እኔ ባላምንም ይሆንልኛል። ነብይ ነው የተናገረው። አንድ ነገር ደግሞ ልንገራችሁ። ብዙ ነቢያትን አውቃለሁ። ጌታ በነቢያት ህይወቴን የሰራኝ ሴት ነኝ። የረዳኝ ያደረገልኝ ያኖረኝ ሴት ስለሆንኩ አንድ ነገር ልንገራችሁ። ነብይን ስትቀርቡ ወይ አትቅረቡ። ከቀረባችሁ ግን የእግዚአብሔር ማደሪያ ነውና ፈርታችሁ አክብራችሁ ተጠቀሙ። ከአፉ የወጣውን ቃል ይሆናል ብላችሁ ያዙ። ህይወታችሁ ይለወጣል። ልንገራችሁ፣ በነቢያት እግዚአብሔር እኔና እግዚአብሔር እንደ ሰው ተገናኝተን አናውቅም። በተለያየ ነገር ተገናኝተናል። ግን በነቢያት ነው እኔን የለወጠኝ፣ ያሳደገኝ፣ ያደረሰኝ ብዙ ከፍታ እና ህይወቴን እንኳን ያቆየው ሺህ ጊዜ ነው ያስመለጠኝ። ከማመልጥበት ቦታ ማንም ማላመልጥባቸው ቦታዎች ላይ ነበርኩ። እንዲና እንዲህ እየዞሩብኝ አልፈውብኛል ሞቶች ማለት ነው። ሁሌ ኃይለው ነኝ እኔ። የትም ብታገኙኝ ጌታ እንዲህ ብሎኝ ነው የምለው። ሌላ ወሬ የለኝም። ጌታ እንዲህ ብሎኝ ነው የማውቀው እኔ። ሌላ ወሬ የለኝም። እና ይሄን ሰው እግዚአብሔር ተናገረኝ። ይሄን ፋሲካ አልፎ የሚመጣው ፋሲካ ድረስ እዛ ከቆየ አለኝ ሬሳው ነው የሚመጣው አለኝ። ግን ጌታ ሆይ አልኩኝ፣ አይሙት። ከዚህ እግዚአብሔር ሰው አፍ ቃል ወጥቷል። ይሄ ሰው አይሙት እያልኩ ነበርና ሰውየው አልተረዳም። በሰዓቱ አዎ አሜን ሃሌሉያ እኔ የሚያየሁት ነገር ነበር ምናምን አለ። ግን ቆርጦ እንዳይወጣ ሁኔታም ይዞታል፣ አቅምም ይዞታል፣ ሌላ አገር ስላለ ማለት ነው። ሞት ግን እኔ እየቆጠርኩ ነው። ሰምቻለሁ። እኔ ቸል አልልም፣ ሞኝ አይደለሁም። ጌታ እንደምናገረኝ ሊወቅ እንጂ ይሄ ነብይ የእግዚአብሔር አፍ መሆኑን ሊወቅ እንጂ አልተውም። እቆጥራለሁ። እየቆጠርኩ ነው እኔ ማለት ነው። እየቆጠርኩ ፋሲካ ደረሰ። 3-4 ቀን ሲቀር መንቀጥቀጥ ጀመርኩ። ይሄ ሰው ሊሞት ነው። አልሰማማ፣ ከዛ ሀገር አልሸሸማ። በቃ ጌታ ወይ ሊሞት እኮ ነው፣ ግን ለምን ይሞታል እያልኩ መጸለይ ጀመርኩ። 3 ቀን ጸለይኩ። 3ኛ ቀን ጠዋት ጌታ የሆነ ነገር ለራሴ ነገረኝ ማለት ነው። ሐዘንሽ ለጠላቶችሽ አለኝ። አሜን። ወይኔ ጉዴ፣ ለኔም ተናገርከኝ እንዴ አልኩ። አሜን አልኩ ማለት ነው። ይሄ እንዳይሞት የተጸለየለት ሰው ስለሰማው አይደለም። ጌታን ሰምቷል፣ ግን አልቆመም፣ አላደረገም፣ እርምጃ አልወሰደም እኮ። ገንዘብ ባይኖረኝ ጌታ ተናግሮኛል አላለም። የለኝም ይሄን ሳላረግ እያለ ነበር። ወይ ረስቶታል አላውቅም። ግን ቀኑ እየደረሰ እኔ የተሰማሁት እኔ ስለሆንኩኝ እኔ መጸለይ ጀመርኩኝና ልክ እኔ መጸለይ በጀመርኩ በ3ኛ ቀን ማታ ለካ እግዚአብሔር ስራውን ሰራ።
እኔ አድሬ ሁለተኛ ቀን ነው የሰማሁት። ገዳዩን ደግሞ አየለ የሚባል ሰው ነው የሚገለው ብሎኝ ነበር። አየለ የሚባል ሰው ነው የሚገለው ብሎኝ ነበር። ይሄ አየለ ሊገለው እንደሆነ ሂደቶች እኮ ጌታ ምስክሬ በሰዓቱ ይሄ ሰው አየለ አጠገብ አልነበረ፣ ሩቅ ነበር 500 ኪሎ ሜትር ላይ ነበረ። እንዴት እሱ ሊገለው ይችላል ነው ያልነው። ሌላ አየለን ፈለግን። ግን ልክ ቀኑ ሰዓቱ እየቀረበ ሲመጣ ከአየለ ጋር መጥቶ በስት ሆነ ማለት ነው። እና የሚገላቸው ሂደቶች እኔ በሚገባኝ እዛ ያሉ ሰዎች በሚገባቸው ሂደቶቹ እየተሰሩ መጡ። ቶሎ ብሎ ይሄን አድርግ ከዛ በኋላ እሱ የሚያስበው እገለዋለሁ እወርሰዋለሁ ነው። ግን እግዚአብሔር ደግሞ በዚህ ጉባኤ በዚህ በእግዚአብሔር ሰው አፍ ስለተናገረ ለካ ለቃሉ ታማኝ ጌታ ነው። ይሄ ሰው ሊገለው የሚያስበው ሰው ማለት ነው። አታምኑኝም ባስረዳችሁ ማለት ነው። በሰው እይታ ይሞታል ሲባል አታምኑ። ለምን? በቃ በአገሩ ላይ ግማሽ መንግስት ሆኗል ማለት ነው። እንዴት ይሞታል እሱ እየተባለ የነበረ ሰው እንዳይገለው ነው አልኩ እኔ። እንዳይገለው የመገደያው ቀናቶቹ ስለደረሰ እግዚአብሔር የነብይን አፍ ስለሚያከብር ይሄ ሰው ልክ ፋሲካ ሊገባ 3 ቀን ሲቀር ማታ ተገደለ። ማን? ገዳዩ የነበረው ይሄ ሰው ታዞ እንኳን ባይቆም እግዚአብሔር ቃሉን አከበረ። የጌታን ታላቅነት ልነግራችሁ ነው። ምስጢር ነው የምነግራችሁ። የገባኝ ምስጢር ለሌሎች ላይ ገባቸው ይችላል። በአጋጣሚ እንደሱ አይነት ሰው ሞተ አይደለም። ሊገላቸው ያዘጋጃቸው ሰዎች ስለነበሩ ስለ አንዳንዶቹ እናቶች አባቶች ሲጸልዩ ጌታ ስለ ቃል ስለገባ ይሄ ሰው ጉባኤን ተመልሶ ይሄ ጉባኤና ይሄ የእግዚአብሔር ጻፍ ስለተናገረ አመለጠ። ይሄንን ላከብር ጌታን ወድጄ ነው። ይህንን ላደረገ ለኢየሱስ ክብር ይሁንለት። ኢየሱስ ጌታ። ምናልባት መልእክቱ ገብቷችሁ ከሆነ ለዛ ሰው የመጣላት እሷ ለምታውቀው ሰው የመጣው ሞት እግዚአብሔር ቀየረው፣ ለመልካም አድርጎ ቀየረው። ተገለበጠ ማለት ነው። ነገሩ ተገለበጠ ማለት እዚህ ጋር ነው። ኢየሱስ ጌታ። በእናንተ ላይ በእናንተ ህይወት ላይ ያላሰባችሁት ያልጠበቃችሁት ጠላት ያሴረው ሴራ በኢየሱስ ስም አዋጁ ተገለበጠ። እና እሷ ለምታውቀው ለዛ ሰው የመጣው ሞት እሱ እንኳን ባይታዘዝም ታውቃላችሁ፣ ብዙ ጊዜ ጌታ ስለታዘዝም ብቻ አይደለም ተጠንቅቆልን እና አስተውሳለሁ የዛን ቀን በስሙ ጠርቶት ገዳዩንም በስሙ ጠርቶት አስተውሳለሁ። እግዚአብሔር ተናግሮት ገዳዩ ያልተጠበቀ ነው። እንግዲህ በኋላ ላይ እንዳለችው እንደሰማችሁት ያልተጠበቀ ሰው ነው መጥቶ ያቺ 3 ቀን ስትቀር በፋሲካ 3 ቀን ነው አይደል? 3 ቀን ሲቀረው ሊገለው ሲል ሊገደል ነበር። አዋጅ ሊጸና በነበረበት ጊዜ ኢየሱስ ጌታ ነው። በአይሁዳውያን ላይ ያ የጠላቶቻቸው አዋጅ እንዳይሆን እግዚአብሔር ነገሩን ገለበጠው እንደሚል ልክ እንደዚሁ ተገለበጠ ማለት ነው። አሜን። ኢየሱስ ጌታ ነው። የእናንተ የሆኑ ቤተሰቦች የእናንተ የሆኑ ልጆች የእናንተ የሆነውን ነገር በኢየሱስ ስም ከጠላት ስውር ሴራ እግዚአብሔር በኢየሱስ ስም ይታደጋቸው። በኢየሱስ ስም ይታደጋቸው። አሜን። አንዳንድ ትንቢቶች እናንተ ይገበች የሆነ ወር ጠብቆ አመት ጠብቆ ጠላት ሊያቀደው ነገር እግዚአብሔር ቀድሞ ስራውን ይገለብጠውና ወደ እናንተ ቤት ማዳኑን ይልካል። አሜን። በጣም ሷቢ በጣም እኔ ደስ ብሎኛል። በጣም ገር የሆነች ባወኳት አጭር ጊዜ የእግዚአብሔርን ስራ ለመስራት የቆመች በጣም በቃ ልቧ መሬት መልካም ለመሬት ይላል። ልክ እንደዛ ነው ኢየሱስ ጌታ። ስለዚህ እግዚአብሔር አምላክ ዘመንሽን ይባርክ። አሜን። የምትናገሪው ነገር ካለ ሌላው ደግሞ ማለት ነው ባለፈው ልክ ከእግዚአብሔር ሰው አፍ ቃል ሲወጣ እንዶ ሰርፕራይዝ ብታረጉ የሚል ነገር ተናገረ። ልቤ ላይ መጥቶ ገባ። እኔ ደግሞ ላንተ ልሰጥ እኔ ላንተ ላደርግልህ ያደረክልኝማስ ሁሉ ካንተ ነው። እኔ ግን ምን አደረኩልህ አልኩ ማለት ነው ጌታ። እኔ ምን አደረኩልህ? ደግሞ ሰማይና ምድር እኮ የእግዚአብሔር ናት። ግን እኛ የምናደርገው ነገር ጥቂቱ ነገር ለነብዩ አይደለም የምናደርገው። ነብዩን ልንወደው ልናከብረው እንችላለን። ግን በነብዩ ላይ ላደረው ለእግዚአብሔር ክብር ነው የምናደርገውና እኔ ባደርግ
ተዋለው ስል እምቢ አለኝ። እኔ እኮ የራሴን ነገር ደመርኩ ቀነስኩ። እምቢ አለኝ። በቃ ጌታው ሊሆን ግድ ከሆነ ዛሬ ሳልናገር አልወጣም። ካልተናገርኩ ሰይጣን ጎደሎዬንና ምናምኔን ጠርቶ ነግሮኝ ሳላደርግ ያስቀረኛል እንደ ልማዱ አልኩኝ ማለት ነው። ከዛ መጣሁና እንዲጄን አድርጌ ጸልይልኝ ይሄን ነገር እኔ እንዳደርገው ጌታ እንድረዳኝ አልኩት። ግን እግዚአብሔር ነብይ ፊት ቅረቡ፣ ዝም ብላችሁ ስትቀርቡ ግን ነብይ መሆኑን እወቁ። በቃ እኔ አሁን ስለ አንድ ነገር ሰው አይደለም እያወራሁ ያለሁት። አሁን እያወራሁ ያለሁት በዚህ ሰው እግዚአብሔር እንዳለና እንደሰራልኝ ነው እያወራሁ ያለሁት። የእግዚአብሔር ነቢያቶች ባሉበት ስትቀርቡ ግን ነብይ ነው ወይ እውነት በሱ እግዚአብሔር ያደርጋል ወይ ነው ብለህ ካመንሽ ደግሞ ሲሪየስ ሁኑ። በቃ ሲሪየስ ሁኑ። ካፉ የሚወጣውን ቃል ዝም ብላችሁ ሲሪየስ ሁኑ። አልመጣ ካላችሁ ቀኑን ዝም ብላችሁ እየቆጠራችሁ ጌታ ሆይ ቀኑ እኮ በዛ ረዘመ እያላችሁ ለጌታ ንገሩ። መጥቼ እጄን ስሰጠው እጄን ያዘና ጌታ ሆይ እንድታደርገው እርዳት፣ አቅም ስጣት፣ ጉልበት ስጣት አለና ምን አለ መሰላችሁ? ተናግሮኝ የት ያለ ነገር ነው ብዬ ዝም ያልኩትን ነገር አንድ የተለቀቀልሽን ነገር ጠላት ይዞታ ያለ አሁን ይለቀቅልሻል። ይሄ ነገር እንድለቀቅልሽ ጸለይኩ። ገንዘብ ነው አለኝ። እንድለቀቅልሽ ጸለይኩ አለ። እኔ ደግሞ ገንዘቡ ብሎኝ ነበረ ግን ተይዟልም ውስጤም ይላል። ግን ምን አገባኝ በሌለኝ በጎዶሎዬ ግን አድርጌ ቀድሜ ነገሬን ጎትታለሁ። በቃ እኔ ይሄንን ነገር ማድረግ አለብኝ አልኩኝ ማለት ነው። እንደምንም ብዬ አደረኩ። ልክ ይሄን ነገር ባደረኩ በስንተኛው ቀን ነው? ሐሙስ ነው ያደረኩት። ሐሙስ አድርጌ ሰኞ ዕለት ነገሩ በእጄ ገባ። ይህንን ላደረገ ለኢየሱስ እልልታ ክብር ይሁንለት። ከዚህ በላይ ጌታ አስደንቆኛል። ብዙ ነገር እኮ አድርጎልኛል። እኔ ያለፍኩትም ጎዳና ብነግራችሁ ቁጭ አድርጌ ከፍ ትላላችሁ። በጣም መውደቅ ምን እንደሆነ አይቻለው፣ መነሳት ምን እንደሆነ አይቻለው፣ ከእግዚአብሔር ጋር ተማምኖ መቀበል ምን እንደሆነ አይቻለው፣ ገንዘብ መቁጠር አይቻለው፣ ማጣት አይቻለው። ኢየሱስ ብቻዬን ብሎኝ አሳልፎኝ አይቻለው። ስለ ጌታ ደም በደሜ የሚያለው ብሎ አሳልፎኝ አውቃለሁ። በደሜ ብሎኝ ስለ ደሙ አሁን መቆም አልችልም። እኔ እግዚአብሔር እንደዚህ አርጎ ተናግሮ ያስነሳኝ ያወጣኝ ሴት ግን እንዴ ስላችሁ ታመሜ እንዳይመስላችሁ። ታመሜ አንዴ ነው ማቆም። ሳልታመም እኔ ዙሪያ ላይ ያለው እሳትና ያለው ዳመና ያለው ሞት ልነግራችሁ አልችልም። እኔ 26 ቁጥር ነኝ። ምንድነው 26 ቁጥር? ገዳይ። ለምን ትገላለህ? እኔ አንዴ ከተኮስኩኝ አለኝ ጥፍርሽን ቢነካ እምዴት ልትሞቻለሽ አለኝ። እና ታዲያ ምን ልታረገኝ ነው? አልገልሽም። ማልገልሽ ለምን እንደሆነ ታውቂያለሽ አለኝ። ካንቺ ጋር እግዚአብሔር አለ። ካንቺ ጋር እግዚአብሔር ስላለ ጸልይልኝ ያለኝ ሰው ማን እንደሆነ ብነግራችሁ ተአምር ነው። ለካ ጌታ ይወደኛል። አሜን። ዝም ብሎ ከሞት እያሾለከ እያስመሰከረ የሚያሳልፈኝ ጌታ ያደረገውን የመሰከርኩላችሁ። የእግዚአብሔር ሰው አንተን እግዚአብሔር እየተጠቀመ ስለሆነ ሰው ነግሮኝ አይደለም፣ በእኔ ላይ አይቻለው። አሜን። ብዙም መናገሩ ምን ያደርጋል ብዬ ነው እንጂ ጌታ በጣም አድርጎልኛል። አሜን። አንተ ላይ ያለው ሞገስ፣ አንተ ላይ ያለው የእግዚአብሔር ክብር፣ አንተ ላይ ያለው የእግዚአብሔር መንፈስ ነገሮችን ሰርቶት አይቻለው። አሜን። እግዚአብሔር ይባርክ። አሜን። ተባረክ። አሜን። ጌታ ኢየሱስ ስሙ ይባረክ። ዘመንሽ ለዘላለም የተባረከ ይሁን። ክፉ አያገኝሽ። በምስክርነት ላይ ምስክርነት ይሁንልሽ። በድል ላይ ድል ይሁንልሽ። እግዚአብሔር ከፊትሽ ይውጣ። ሁሉ ጊዜ ይዋጋልሽ፣ ፊቱን ሁሌ ያብራልሽ። በኢየሱስም አትገደቢ። በብዙ ምስክርነት ትመለሻለሽ። እግዚአብሔር ሞገስንና በረከትን በቤትሽ ላይ አፈሰሰ። በኢየሱስ ስም አሜን። ለጌታ እልልታ ጭብጨባ ይሁንልሽ።